ይህ አሜሪካን ሀገር የምትገኝ ጓደኛዬ የላከችልኝ ደብዳቤ ሲሆን እንደሚከተለው አቀነባብሬዋለሁ። ጽሑፉ እውነተኛ ታሪክ ላይ የተመሠረተ ነው። ስንት ባቢሎኖች ይኖሩን ይሆን? ያሰፉ የልብ ስብራት። በአንዱ ጨፍጋጋ ቀን ከቤት ልውጣ እያልኩ ከራሴ ጋር ስሟገት ነበር። የት ልሂድ? መሄድ እኮ መሄጃ ሲኖር ነው። ልብም በሚሰልበው ሙቀት ላይ ወዲህ ወዲያ ከማለት እዛው ቤት ውስጥ አንዱን ሳነሳ አንዱን ስጥል ብውል ይሻለኛል ብዬ የደረብኩትን ነጠላ አሽቀንጥሬ ወረወርኩት። ብዙ ጊዜ ድብርት ሲጫጫነኝና ደርሶ ጥበብ ጭንቅ ሲለኝ ገንዳ ሞልቼ ራሴን ስዘፈስፍ ቀለል ይለኛል። በማሽን መታጠብ የሚችሉ ጨርቃ ጨርቆችን በእጄ መፈተግ፣ የሳሎን ዕቃዎችን አቀማመጥ መቀያየር ውጥረቴን ከማለዝብባቸው ዘዴዎች ውስጥ ይጠቀሳሉ። ያን ቀን ግን ገላዬን ብዘፈዝፈው ዕቃውን ባዟዙረው ምንም ስሜት አልፈጥርልሽ አለኝ። ታብሌቴን ከማኅደሩ ሳብኩና ማኅበራዊ ሚዲያውን መዳሰስ ጀመርኩ። የመነቸከው አክራሞታችን ብሶበታል። ታይም ላይኔን ዘጋው ቃጣሁና ሳይዘጉም እኮ አለመመልከት ይቻላል ብዬ የቃጣሁትን ጣቴን ሰበሰብኩት። ፍረጃ፣ ዘለፋ፣ ስድብ፣ ፉከራ፣ ሽለላ፣ ዝጎ መሐረነ ክርስቶስ። መቼ ነው ግን ይሄን ሁሉ ጀግና ያፈራ ነው? ይሄ ሁሉ አላዛኝ፣ ይሄ ሁሉ ነፍራቃ ምን ሆኖ ነው ያዙኝ ልቀቁኝ የሚለው? አበስ ገበርኩ። እንዲህ ብትንትን ብክንክን እንዳልኩ ሞባይሌ አቃጨለ። ይህንን ጥሪ ያውቀዋለሁ። ለተለየ ሰው ሴታፕ የተደረገ የተለየ ሪንግቶን ነበር። እሷ ናት። አዎ እሷ ናት። ምን አባቷ ሆና ነው የምትደውለው? ደሞ ምን ቀራት? ሞባይሌ ተንጫሮ እንዳረፈ የቤቱ ስልክ ማቃጨል ጀመረ። አሁንም እሷው ናት። የእሷንማ ስልክ አላነሳም። ደጋግማ ደወለች። ድምፁን አጠፋሁት። 7 ጊዜ ለካ 1 ጊዜ ቁረጥ የሚለው ብሂል ለእኔ ባህሪ ቅርብ ይመስለኛል። በእሷ ላይ ግን ከመቁረጤ በፊት 20 ጊዜ ያክል ሳይሆን ይቀራል የለካሁት። ከደዋያው ጋር ከልጅነት ጀምሮ ጭቃ እያቦካን ውሃ እየተራጨን አድገናል። 1000 ጊዜ ተኳርፈን 1000 ጊዜ ታርቅናል። ተኳርፈን ያደርንበት ቀን ግን ትዝ አይለኝም። ዕቃ ስንጫወት ከወንዶቹ አብሮ አደጎቻችን ጋር የውሸት ባልና ሚስት ስንባባል፣ የውሸት ወጥ ስንወጠውጥና የውሸት ቡና ስንቀቅል የነበርንበት ትውስታ ይኸው እስከ ዛሬ ልቤ ውስጥ ያው ነው። ባጎጠጎጤ ዘመናችንም ቢሆን ያላሳለፍነው ጣፋጭ ሕይወት አልነበረም። ልቧን እንደ መዳፊያ አውቀዋለሁ። እሷም አገላብጣ ታነበኛለች። በአንድ ወቅት በሆነ አይነግቡ ሸበላ ዙሪያ በተለየ መንገድ ማሰብ እንደጀመር ገብቷታል። ያዘቦቷ ሃይሜክስ አልነበርኩም። ስሙን እየደጋገምኩ ጥራ ነበር ልበል። ራሴ እርግጠኛ ባልሆንኩበት ሁኔታ እንዳፈቀርኩት ነገረች። ውሎ አድሮ የገባኝ እሷ ያለችው እውነት እንደነበረ ነበር። ይታያችሁ፣ ማፍቀራችሁን ሳታውቁት ሌላ ሰው አስቀድሞ ሲነግራችሁ ለሌላ ሰው ለማውጋት የማይመቹ ብዙ ሚስጥሮች በእኔና በእሷ መሃል ሲመላለሱ ኖረዋል። ሁለታችንም ፖለቲካው ላይ እጅግ ብንሆንም በሀገር ጉዳይ ግን አልፎ አልፎ እናወጋለን። በሐሳብም ቢሆን ከሞላ ጎደል እንቀራረብ ነበር። አሰፉ ትባላለች። ከዚህ ጽሑፍ በቀር አሰፉ ብዬ ጠርቻት አላቅም። አንዴ አሲ፣ አንዴ አስሊ፣ ሌላ ጊዜ ደግሞ አሰል እያልኩ ነበር የምጥራት። አስሊና አሰል የአረብኛ ቃላቶች ናቸው። የመጀመሪያው ኦሪጂናል ወይም ሁነኛ ማለት ሲሆን ሁለተኛው ደግሞ ማር ማለት ነው። አሲ በሥነ ምግባር የታነጸች
እምነቷ ላይ ጠንካራ፣ በማኅበራዊ ሕይወቷ ትልቅ ትንሹን አክባሪና ሽቁጥቁጥ እመቤት ነበረች። አብረን አድገናል፣ አብረን ተምረናል። አሜሪካ በጥቂት ዓመታት ልዩነት ብንገባም ግንኙነታችን ከልጅነት እስከ ጉልምስና ተቋርጦ አያውቅም። በአስቸጋሪ ሁኔታ ውስጥ የተፈተነ የሕይወት ሙሉ ጓደኝነት ከማን ጋር አለሽ የሚል መጠይቅ ለሁለታችንም ቢቀርብልን እኔም የእሷን እሷም የኔን ስም እንደምንጠራ የሰናፍጭ ቅንጣት ታክል አልጠራጠርም። ሳጠቃልለው አሰፉ ከጓደኛ እጅግ የላቀች፣ ለእህትነት የቀረበች፣ አንዳንዴም ከእህትነት የምትልቅ የምታሸንፈኝና የማሸንፋት ባልንጀራዬ ነች። በግል ውሳኔዋና ውሳኔ ላይ ሳይቀር ወሳኝ የሆኑ ምክረ ሐሳቦችን በተደጋጋሚ ተለዋውጠናል። ለምሳሌ ወደ አሜሪካ ልታስመጣው ያሰበችውን ባቢሎን ወይም በቅጽል ስሙ ባቢ የተባለውን ወንድሟን አስቀይሬ እህቷን እንድታስመጣ ያደረግኳት እኔ ነበርኩ። በዚህ ውሳኔዋ ላይ ያሳደርጉት ተጽዕኖ እስከ መቃብር ደጃፍ ተከትሎኝ የሚኖር የጸጸት ቋጥኝ አሸክሞኛል። ምን አለ በውሳኔዋ ጣልቃ ባልገባ፣ ምን አለ ባቢሎን ቢመጣ በሚሉት ጸጸት ወለድ መብሰልሰሎች እየተተራመስኩ መኖሬ ግድ ሆኗል። በእርግጥ የእኔ ምክር በምክንያትነትና በፍጹም ቅንነት የተደረገ ነበር። ማ ነበር በበለስ ትላንትን ማረም አይቻልም ያለው ጠቢብ? ክርስትና በጠይቃት ባዳነሽ እንዴ ለአንቺ ክርስትና የምሰጠው ብላ ቆሌን ገፋኛለች። ለልጄ ሰርግ ስትል የዓመት ፈቃዷን ወስዳ እኔ ጋር ለ15 ቀን ከርማለች። በሰርጉ ቀን ማናችን እናት እንደሆንን አስቀድሞ ለማያውቅ ወይም ጠይቆ ላልተናገረው ሰው በጣም ይከብድ ነበር። እዚህ ድረስ ነበር አሰል ከኔ እኔ ከአሰል ጋር የተገማመድ ነው። የጉድ ቀን ቶሎ አይመሽም እንዲሉ የኔዋ አሰል ከዕለታት በአንዱ ቀን ድንገት ብሔረተኛ ሆና ማኅበራዊ መስኮት ላይ ተከሰተች። በብርሃን ፍጥነት የሰውነት ምህዋሩ አንስታ በዐይኖቼ ያየኋት ወደ አራዊትነት ተምዘገዘገች። ከዛማም ንቁጡና አንጠዬ ለያዥ ለገራር ያስቸገረች። ሳት ብሎት የተለየ ሐሳብ የሰነዘረ ሰው በስድብና በፍረጃ ድራሽ አባቱ ይጠፋል። በየልደቱ በየክርስትናው በየማኅበሩ ከእኔ የበለጠ አማራ ላሳር ማለት ጀመረች። ያቺ ኩንስነስ ያቺ ደመግቡ አሰፉ ወዘናዋ ከፊቷ ላይ ተመጠጠ። ግርማ ሞገሷ ከግንባሯ ላይ ተሞሸለቀ። ራሷን መጠበቅ፣ ሰውነቷን መንከባከብ አቆመች። ሽቅርቅሯ እህቴ አስልዬ ራሷን መቆጣጠር አቃታት። አሁን ፋኖ አሸነፈ ሲባል እልልታና ቀረርቶ መሰል ጩኸት ስታስተጋባ ሰምቻት ከሰዓታት በኋላ አብይ አህመድ ጄኖሳይደር ነው፣ አማራ በድሮን ተጨፈጨፈ ብላ እሪታዋን ስታቀልጠው አገኛታለሁ። እየመረረኝም ቢሆን እስከ ተወሰነ ደረጃ አቋሟን አክብሬላት፣ ሆኖም ሰከን እንድትልና ከሰዎች ጋር እንዳትጋጭ ለመምከር ሞከርኩ። መጀመሪያ ሰሞን እሺ ትለኝና ዞር ብዬ ስመለስ ብሶባት አገኛታለሁ። ዘረኝነቱ እየገነገነባት መጣ። እንደ በፊቱ ላናግራት ስሞክር ቁጣ ማለት ጀመረች። ቱግ ለማለት የተዘጋጀች ቤንዚን የተርከፈከፈባት የማገዶ ቁልል ሆነች። እያንዳንዱ ምክር ክብሪት ሆኖ ሊያነዳት ይችላል። እሷን አረግባለሁ ብዬ እኔው ራሴ መርገብገብ ጀመርኩ፣ ግን አላቋረጥኩም። ቀስ በቀስ ማኅበራዊ ግንኙነታችን እየሳሳ መጣ። ስናገር የሆነ ነገር ሳት ብሎኝ ድንገት እንዳትፈነዳብኝ እየተጠነቀቅኩና እየተቅለሰለስኩ ነበር ማናግራት። ሽባው እንደተላቀቀ ቦምብ በከፍተኛ ጥንቃቄ ነበር ማናግራት። በቃ እሷም እንተክተኳን እኔም መብሰክሰኬን ቀጠልን። አሲ በአማራ አክቲቪስቶች በሚደረጉ ገቢ ማሰባሰቢያዎች ላይ ብዙ ገንዘብ ማዋጣት ጀመረች። ሁለት ሰው ፊት ስትቆም የምትደናገረው አሲ መቶዎች በታደሙበት አዳራሽና በጎዳና ላይ ሰልፎች ማይክራፎን ይዛ እየተንጎራደደች መፈክር ስታሰማና ሙሾ ስታወርድ አያታለሁ። የሰው ልጅ መሠረታዊ ባህሪ ድንገት በይዘት ሊቀየር ይችላል። አድብቶ የሚኖር
ጊዜ ጠብቆ የሚከሰት ባህሪ በእያንዳንዳችን ውስጥ አለ? ወይስ መሠረታዊ ባህሪ የሚባል ነገር የለም? ወይስ ደግሞ አስልዬን ሳላውቃት ነው የኖርኩት? በፈጠራችሁ እነዚህን ጥያቄዎች በቀላሉ እንዳታልፉብኝ። በርካታ ወራቶች በለቅሶና በሙሾ ነጎዱ። ለቅሶና ሙሾ ወደ ሌላ ምዕራፍ ተሸጋገረ። ፋኖ አዲስ አበባን ሊቆጣጠር ነው የሚለው ወከባ የማኅበራዊ ሚዲያውን ስነ ምህዳር ተቆጣጠረው። አሰፉ በፍጹም ድል አድራጊነት ስሜት ደወለችልኝ። እናትዬ አለችኝ፣ የአብይ አህመድና የብርሃኑ ጁላ ሰራዊት ህብለ ሰረሰሩ ተበጥሷል። 4 ኪሎ የቀናት ወይም የጥቂት ሳምንታት ጉዳይ ነው። ትግሉን ያልተቀላቀለ የለም ከአንቺና ከጥቂቶች በስተቀር። አሁንም እድሉ አለ፣ ተጠቀሚበት። አሰፉ ቀጠለች። ሰሞኑን ብቻ 1000 የአሜሪካን ዶላር እንዳዋጣች፣ ወንድሟም እንደዘመተ፣ ለዝግጅትም ገንዘብ እንደላከችለት ነገረችኝ። ትዕግስት ያለቀ። ከዚህ በላይ ላልፋት አልቻልኩም። ቅጭም ብዬ ቅልብጭ ያለውን አቋሜን ነገርኳት። ዘረኝነት የውሸት ፍቅርና የእውነት ጥላቻ ነው። ዘረኝነት የአይምሮ ልምሻ ነው። ከዘረኞች ጋር የምታደመው ጽዋ የሚጨልጠው ዋንጫ የለኝም። ይህ አካሄድሽ እንዳይቆጭሽ ሰከን ብለሽ አስቢበት አልኳት። ደጋግማ መንጋው ሲያመሰኳ የሚውለውን የተበደልን ቢፌ ትደረድርልኝ ጀመር። እንኳንና እናቴ ሞታ ዝም ብሎም አልቅሽ ያልቅሽለኛል እንዲሉ ትዕግስቴ ካፎቱ አፈተለከ። ክፉ አመል የተነሳ ጅኔ ተቀሰቀሰ። ጭራሽ ዘረኛ ሁኚ፣ ጭራሽ እኔን ምሰይ። እከከከከከ ደሜ ሲንቀለቀል ታወቀኝ። ሕዋሳቴ ሲነዝሩ ተሰማኝ። ከእንግዲህ በጓደኝነት መቀጠል አይደለም፣ ሞቼም ቀብሬ ላይ እንድትገኝ አልፈልግም። ጉዳዩ የኔና ያንቺ መሆኑ እዚህ ጋር ያበቃል። ሀገሬ ላይ የማያባራ መዓት እንዲመጣና ወገኔ እርስ በርሱ እንዲጨራረስ በሚደረግ ትግል ውስጥ $1000 አይደለም 1 ፔኒ ያዋጣ ሁሉ ባሌም ይሁን ልጄ፣ አባቴም ይሁን የሞተችው እናቴ የሚመጡ ጠላቶች ናቸው። ፌስቡክሽን እከታተላለሁ። ባቢን ወሱሰሽ የማይወጣው መዓት ውስጥ ነው የከተትሽው። ሲነሳብኝ ታገኛለች። የመጨረሻውን አረፍተ ነገር ሳታስጨርሰኝ ስልኩን ጆሮ ላይ ከረቸመችብኝ። አሰፉ ስልኩን ብቻ አልነበረም የከረቸመችው፣ አንጀቴም በዛው ቅጽበት ተከረቸመ። ከልጅነት እስከ ጉልምስና የዘለቀው ባልንጀርነትና እህትነት ላይመለስ ተቆረጠ። የምትክ አልባዋ ጓደኛዬና የኔ የውሃ ገመድ በሰከንዶች ሽረፍራፊ ላይቀጠል ተበጣጠሰ። አሰፉ አዲዮስ፣ አስሊ አዲዮስ ብዬ ጮኩና ስልኩን አሽቀነጠንኩት። የሆነ ሸክም ከሠራ ከላቴ ውልቅ ሲል ተሰማኝ። ተሰምቶኝ በማያውቅ ሁኔታ እፎይታ ውስጥ ራሴን አገኘሁት። ከምጥ የመገላገል አይነት እፎይታ። ከወራት መቆራረጥ በኋላ ነበር አሰፉ የደወለችልኝ። አላነሳም ብዬ ወሰንኩ። ለበርካታ ጊዜ ከደወለችልኝ በኋላ ግን መልእክት ላከችልኝ። ሀይምዬ እህቴ እባክሽን ይቅር በይኝ። በኪዳኗ ይዤሻለሁ፣ ጉድ ሆኜልሻለሁ። ልንገርሽ አንድ ድል ብቻ ስኛለች። የሆነ ነገር መንፈሴ ሹክ አለኝ። ትከሻይም ያለ ነገር አልተንቀጠቀጠም። ደካማ ጎኔን ታውቃታለች። በተለይ በኪዳነ ምሕረት ከመጡብኝ ልቤ ስስ እንደሆነ አሳምራ ታውቃለች። ከንግግሯ የተወሰኑትን ሰበዛት መዘዝኩ። ይቅርታ፣ ጉድ ሆኜልሻለሁ፣ አንድ ዕድል ስጪኝ። አዎ ከህሊናዬ ጋር ልደውል አልደውል ሙግት ገጠምኩ። ውሳኔ ላይ ሳልደርስ ደወለች። እጄ እየተንቀጠቀጠ ስፈራ ስቸር የስልኩን እጀታ አነሳው። ያለምንም መንደርደሪያ ያለምንም ሰላምታ በታላቅ ለቅሶና መሰበር ወደ ገደለው ሰተት አለች። እናትዬ ይቅር በይኝ፣ ጉድ ሆኜልሻለሁ። ባቢኮ እግሩን ከጉልበቱ በላይ ተቆረጠ። መከላከያ ማርኮ አሳክሞ ወደ ቤት መለሰው። ስደውልለት እያለቀሰ እንዲህ አለኝ። የማይረባ ትግል ውስጥ ገብቼ ከዛሬ ነገ አምልጬ ለመከላከያ እጄን ለመስጠት አጋጣሚ ስጠብቅ ነበር የተመታሁት።
አለች። ውሳኔ በሙሉ በረዶ ተቸለሰበት። እንዲህ አይነት ክቡታ በዘመኔ አጋጥሞኝ አያውቅም። ክው ይበል ጠላታችሁ። አብረን ማልቀስ ጀመርን። ባቢሎንን አውቀዋለሁ። ከቤታቸው የመጨረሻውና ብቸኛው ወንድ ነው። አሜሪካ ስመጣ የ7 ዓመት እምቦቆቅላ ነበር። ባቢ ከነ ልጋጉ የሚሳም ድንቡሽቡሽ ያለ ደመግቡ አሽከር ነበር። ወደ ሀገር ስመላለስ ከአንዴም 2 3 ገንዘብም ሌሎች ዕቃዎች ማድረሽልኝ ላይ አድርሽለታለሁ። በተለይ የዛሬ 3 ዓመት ጥምቀትን ላከብር ጎንደር ደርሼ እስክመለስ ድረስ በሱ መኪና ነበር የተገለገልኩት፣ በሱ ሾፌርነት። ያን የመሰለ ቆንጆ፣ ያን የመሰለ ጠንበለል በዚህ ዕድሜው እግሩን አጥቶ ቤት ሲውል ሳስብ ስቅስቅ ብዬ አለቀስኩ። በእናቴ ሞት በጣም እንዳለቀስኩ አውቃለሁ። በዚህ ደረጃ ለመሆኑ ግን እርግጠኛ አይደለሁም። እናቱ እንዴት ሊሆኑ እንደሚችሉ ሳስብ ተንሰፈሰፍኩ። አጠገባቸው ያለ አንድያ የዓይናቸው ማረፊያ ባቢ ብቻ ነበር። አሰፉ ቀጠለች። እኔው ነኝ ጥላቱ፣ እኔ ነኝ እግሩን ያሳጣሁት። በላኩት ገንዘብ ነው እግሩ የተቆረጠው፣ በላኩት ገንዘብ ነው እግሩ የተቆረጠው ደገመችው። ሊዘምት እንደሆነ ሲነግረኝ እንደ እህት፣ ያውም እንደ ታላቅ እህት፣ ያውም እናቱ ልትሆን እንደምትችል እህት ተዋላልኩትም። ይቅርብህ ብዬ አልመከርኩትም። ይልቅስ ኮራውበት፣ ይልቅስ አደፋፈርኩት። በርታ የኔ ጀግና አልኩት። ድል አድርገህ በድል ተመለስ አልኩት። የሀገሬን ወታደር ገለህ ቸር ወሬ አሰማኝ አልኩት። የጀግና እህትነት ተሰማኝ። ወንድምሽ ጀግና ነው ሲሉኝ አንቺም ጀግና ነች ስባል ስንቱኝ የማያቅ ስካር ውስጥ ገባሁ። ኮመንቱ ራሴን አስረሳኝ። እናትዬ ታውቂያለሽ፣ ባቢ እኮ ለስሙ ወንድ የሚባል እንጂ ልጄ ነው። ባቢ እኮ ከመጀመሪያ ልጄ በወራት ያንሳል። እየተንሰቀሰቀች በድጋሚ ይቅርታ ጠየቀችኝ። አስዬ አልኳት፣ ያንቺ ወንድም እግር ተቆርጦ ለእኔ ይቅርታ ምኔ ነው? ይልቅስ አልኩና አብሬያት ማልቀሴን ቀጠልኩ። ምን ብዬ እንደማጽናናት ቸገረኝ። ቃላት አጠሩኝ፣ ቋንቋ ከዳኝ። እኔም እኮ ደረቴን ደግፎ የሚያጽናናኝ ያስፈልገኛል። ቀጠለች። የእኔ ልጅ እኮ አለችኝ። የእኔ ልጅ እኮ 2ኛ ዲግሪውን እየሠራ ነው። በመጪው ዓመት ለሚመረቀው ከአሁኑ እያሰላሰልኩ ነው። እንዴት አድርጌ አንቀባሬ እንዳሳደግኩት ታውቂያለሽ። የአንድ ወንድሜ ነገር ግን አስቆረጥኩት። ለአጽናናት አልሞከርኩም። እምባዬ ያለማቋረጥ ኩልል እያለ አገጬን አልፎ መንጠባጠብ ያዘ። ጡቴና ደረቴ በእምባ እንክብሎች ረጠቡ። በቃ ዝጊው አልኳት ስልኩን። አሰፉ ስልኩን ዝጊው፣ አሁን መጣሁ። አሰፉዬ አልኳት፣ ልክ ጎረቤት ያለች ይመስል። መንፈሴ ተቃወሰ፣ አእምሮዬ ተሸበረ። ለባለቤቴ ደወልኩ። ፍቃድ አልነበረም የጠየቅኩት። ላሳምነውም አልሞከርኩም። ውሳኔን አሳወቅኩት። ሊያረጋጋኝ ሞከረ፣ አልቻለም። እውነት ለመናገር መረጋጋትም አልፈለግኩም። የምን አባቱ መረጋጋት? ገና ማልቀስ፣ ገና ማርገድ፣ ገና ማበድ ነበረብኝ። ልጄን ኦንላይን የተገኘውን ቅድሚያ ፍላይት ትኬት እንዲቆርጥልኝ አዘዝኩት። እየተከታተለኝ ስለነበር ትንፍሽ አላለም። ምንም አልጠየቀኝም። የተገኘውን ቅያሬ ጠቃጥቄ ከሰዓታት በኋላ ያለችበት ከተማ ደርሼ ወደ ቤቷ አመራው። ልጄ ሸኘኝ፣ ልጇ ተቀበለኝ። ሥራ ቦታ ፈቃድ የጠየቅኩት ልጄ ሞተ ብዬ ነበር። በእርግጥ ባቢ ልጄ ነበር። ለምን ግን ካልጠፋ ምክንያት እንደዛ አልኩ። አላቅም፣ ዞሮብኛል። አሜሪካ እንዳይመጣ ምቀኛ ሆንኩበት። ባቢን በሕይወቱ ጣልቃ ገብቼ አሁን ለደረሰበት አበቃሁት። ሕልሙ እንዳይሳካ ገረገራ ሆንኩበት። ከአሰፉ ጋር ተገናኝተን አብረን ማልቀስ አልነበረም፣ አብረን ማበድ ጀምርን። አዎ አበድን። ግን ማን ነው ያላበደ? አገር ስታብር ተነጥሎ ለሴት መሆን የሚችለው ማን ነው? ሰለጠኑ፣ መጠቁ፣ ተመነጠቁ ያልናቸው ሀያላንና ልዑለ ሀያላን እንኳን በኒውክሌር እየተጫወቱ አይደለምን? ሀያላው አሜሪካ አንድ መሪ መውለድ አቅቷት አርጅተው በሽንታቸው መጫወት የቀራቸው እጮች እየተራኮቱባት አይደለም?
እግራቸውን ሰቅለው በዓለም ንጹሐን ድቀት ላይ የሚሳለቁ ቢሊዮነሮች፣ ራሳቸው በፈጠሩት ጦርነት መዋለ ንዋያቸውን የሚያጋብሱ የረድኤት ድርጅቶች ዓለምን እንዲያኮራመቷት አይደለም ወይ? ዓለም አላበደችም ነው የምትሉኝ? ምን ያልተቃወሰ ማን ያላብዳልና? እና እኔና አስልዬ ብናብድ ምን ይፈረድብናል? ከዚህ በኋላ ያለውን የተወደዳችሁ አድማጮች ጨርሱት። ሆኖም ግን የምለዋለኝ በዚህ አይነት ገፍተን ገፋፍተን ሕይወታቸውን ያሳጣናቸው፣ እጅና እግራቸውን ያጡ፣ አይኖቻቸውን የታወሩ ስንት ይሆኑ? በምንዘራው ጥላቻና በምናርከፈክፈው ውሸት ስንቶች ያለ ጧሪ ቀባሪ ቀሩ። ስንት እንቦቆቅላዎች ያላሳዳጊ ቀሩ። በእኛ ድንቁርና፣ በእኛ ሕሊና ቢስነት፣ በእኛ የሞራል ለከት አልባነት የስንቱ አርሶ አደር ሰብል ነደደ። ስንት መሠረተ ልማት ወደመ። የማይጮህላቸው፣ የማይለቀስላቸው፣ የማይዜምላቸው የመከላከያና የሌሎች ጸጥታ ኃይሎቻችን አባላትስ እነሱ ከሥጋና ከደም አልተፈጠሩምን? እንዲቀነጠሱ የተበየነባቸው የጓሮ ተክሎች ናቸውን? የእነሱ እናቶች ከል አላጠለቁምን? የአባቶቻቸው አንጀት አልተቆረጠምን? ከዛሬ ነገ መጡ አልመጡ እያሉ በናፍቆትና በስስት በርበሩን ሲያዩ የሚኖሩ ልጆቻቸውስ የድርብ ወላጅነት ሚና የሚጫወቱትና ዕለተ ሰንበት በመጣ ቁጥር ኮሽታው ሁሉ መርዶ እየመሰላቸው በሰቀቀን ውስጥ የሚኖሩት የትዳር አጋሮቻቸውስ ለመሆኑ የምንመኛት ኢትዮጵያ እውን ትሆን ይሆን? በእኔ በኩል እውን እንደምትሆን አልጠራጠርም። ግን ይሄንን ዘመን ማሳጠር አይቻልም? እውን እስክትሆንስ ስንት ከዋክብት መርገፍ አለባቸው? ስንት አበቦች መቀንጠስ አለባቸው? ስንቱ ኮረብታስ መናድ አለበት? አዎ በሺዎች ጓዳ እልፍ የባቢሎኖች አሉ። እግራቸውን የተቆረጡ፣ አይኖቻቸውን የታወሩ፣ ጆሮዎቻቸውን የተደፈኑ ባቢሎኖች በየጥሻው፣ በየሸጡ፣ በየዘብጡ፣ በየሰርጓጎጡ እስከ ወዲያኛው ያንቀላፉ አያሌ ባቢሎኖች አሉ። የእምነት አባቶቹ የት ናችሁ? የሀገር ሽማግሌዎች ምን ምድር ዋጣችሁ? ምሁራን ምን ነው የበላችሁ ጅብ አልጮኋለ? እናት ሀገር ኢትዮጵያ የት ነሽ? ትንሣኤሽ እንደሚጠባ እናውቃለን። ምስሽ ስንት ባቢሎኖች ይሆኑ? የታሉ ቱንቢዎች? የታሉ በኩራቶች? ዓለም ያከብራችሁ አትሌቶች፣ ሕዝብ የሚያፈቅራችሁ አርቲስቶች፣ ብርሃን የሚፈነጥቁ ቀንዲሎች። እናት ሀገር ተራሮችሽ ተራቁተዋል። ማማዎች ላይ ሰው የለም። ሀገርን በማፍረስና ሀገር ስትፈርስ እያዩ ምንም ባለማድረግ መካከል የሞራል ልዩነት ይኖር ይሆን? አድማጭ አንባቢ ሆይ ይህንን ጥያቄ ለመመለስ የግድ ባቢሎን የሚባል ወንድም ወይም አሰፉ የምትባል ጓደኛ ልትኖርህ አይገባም። ይህ የዛሬዋ ኢትዮጵያ እውነት ነው። የትም ኑር የት የዘመንህ ጥሬ ሐቅ ነውና ዋጠው። ጥያቄው ሲጠየቅ ኖሯል። ሆኖም ጥያቄ ብቻ ሆኖ መቅረት የለበትም፣ መመለስ አለበት። መቼ? ዛሬ። ዛሬ ማለት ግን መቼ ነው? ዛሬ ማለት አሁን ነው።